የወረሱት አንድ ምንድነው? ሴጣናዊ እምነትና ውሸት። የጾታውን ጉዳይ ወደፊት እንመጣለን። ሴቶቹ እህቶቻችን ናቸው። አቡ ሃይደር የጂኒ ወንድም አለው። አቡ ሃይደር የጂኒ እህት አለው። ምንድነው ሼሙ? የጂኒ አማኝ አለ ቢባል ምንድነው የሚከብደው? እንደውም ከዚህ የበለጠውን ምንም ሳንሸማቀቅ በኮንፊደንስ መናገር አለብን። ከአጋንንት ከጋኔኖች ውስጥ ያመኑ ሙስሊሞች ወንድሞቻችን ናቸው። የጾታውን ጉዳይ ወደፊት እንመጣለን። ሴቶቹ እህቶቻችን ናቸው። አቡ ሃይደር የጂኒ ወንድም አለው። አቡ ሃይደር የጂኒ እህት አለው። ምንድነው ሼሙ? የጂኖች መስጂድ ተብሎ የተሰየመ ማለት ነው። ስለዚህ ነብዩ አለይሂ ሰላም የተላኩት ወደ ሁለት ነው። ኢላ ተቀለይን ኢላ الانس والجن አዎ ወደ ሰውና ወደ አጋንንት ነው። ጂኖችም እንደኛ ግዴታ አለባቸው። ከጂንም ጀነት የሚገባለ እሳትም ይገባል ልክ እንደ ሰው ማለት ነው። ربك للملائكة إني جاعل في الأرض خليفة ትርጉሙን ታውቃለህ? አላህ ለመላእክቶቹ ብሎ አላቸው እኔ ኸሊፋ ወይም ደግሞ እቺን ምድር የሚተካትን ሰው በተከንታኪ ይፈጥርላችኋለሁ አለ። ሱረቱ በቀራ ከቁጥር 30 ጀምሮ 30 قالوا أتجعل فيها من يفسد فيها ويسفك الدماء ونحن نسبح بحمدك ይኸውልህ ቃሉ ስለዚህ አንተ ደም አፍሳሽን ትፈጥራለህ እንዴ ብለው እነሱ ካላህ ይልቅ እነሱ የሚያውቁ ሆኑ። ያመጣሹ ሎጂክ አይጠቅምሽም። ቃለ ኢኒ አለው ማላ ተዓለሙን አላህ እኔ እናንተ ማታውቁትን አውቃለሁኝ አላቸው። ግን እኮ እነሱ አወቁ። አይሻ ቆይ ጠብቅ አይሻ ጠብቅ ወይድ እንዴት እነሱ ይኸውልህ መላእክቶቹ እነሱ ደም አፍሳሽ እንደሆኑ እንዴት አወቁ? ምክንያቱም ልጁ ቅድም ያለው ከዚህ በፊት መጀመሪያ ላይ ጅኖች አጋንንቶች እዚች ምድር ላይ ይኖሩ ነበር። እነሱ እና ደም ያፈሱ ነበር፣ ይገዳደሉ ነበር እርስ በርሳቸው። አጋንንቶቹ ጅኖቹ ከሰው በፊት አላህ መጀመሪያ አጋንንቶች እዚች ምድር ላይ ይኖሩ ነበር። እሺ ታይለሉስ ማስረጃዎች ድረሱበት ደስ ይላል። ያስፈልግ የሚለው እኔን ጽጣታራም እኔ አሁን ስለመጽሐፍ ቅዱስ ምንም ነገር አላውቅም። ምንም እኔ አንድ ተበልተሻል። አይሻ እንደተበላሽ ላሳይሽ። ቆይ እንደተበላሽ ላሳይሽ። ጌም አይደለም። ቆይ አይሻ አንቺ የጠቀሽውን እኔ እንዴት እንደማፈርስ ሰው ላሳይሽ። አንዴ ክፈተው። እንዴት ነጥብ እንደጣልሽ አንቺም ላሳይሽ። ልክ እንደ ወንድምሽ ነው የሆንሽው። ሱረቱ በቀራ ከቁጥር 30 ጀምረ ክፈትልኝና በደንብ አስተውይ፣ ተከታተይኝ። ይህን ክፍል በመከታተል ብቻ ምን ያህል እስልምና ስህተት እንደሆነ ትረጂዋለሽ። ሱራ 2 ከቁጥር 30 ጀምሮ እሺ። ሙሐመድ ወይ ጌታ በደንብ አስተውይ። አንቺ ገና ሳይፈጠሩ እንደዚህ ሆኖ እንደዚህ ላልሹ እንዴት ስህተት እንደሆነ በደንብ አስተውይ። መሐመድ ወይ ጌታ ለመላእክት እኔ በምድር ላይ ምትክን አድራጊ ነኝ ባለ ጊዜ የሆነውን አስታውስ። እነርሱም ሰውዬ ቆይ ላንብበው እንጂ እነርሱም ከኛ ከማመስገን ጋር የምናጠራ ለአንተም የምንቀድስ ስንሆን በእርሷ ውስጥ በደንብ አስተውይ፣ በእርሷ ውስጥ የሚያጠፋንና ደሞችንም የሚያፈስን ታደርጋለህን አሉ። አላህ እኔ የማታውቁትን ነገር አውቃለሁ አላቸው። ይህንን ያወቁ ጂኒዎች ሳይሆኑ አሁን መላእክቶቹ ጂኒዎች ምናምን ገና እዚህ ጋር መጥቷል፣ ተለይተዋል። ጂኒ ምንድነው? የአጋንንት ጎሳ ነው። አጋንንት ጂኒ ያመኑት ሙስሊሞች ናቸው፣ ያላመኑት የኢብሊስ ወገን ይሆናሉ። እሱ በኋላ የሚመጣ ነው። እህታችን ገና እዚህ ጋር አላመፁም። ከፍ አድርገው አሁን ግን ደም ያፈስ አትፍጠር እያሉ እየሞገቱት ነው መላእክቶቹ። ስቲል ገና ሳይፈጥራላ አላህ የሚፈጥራቸው አካላት ደም አፍሳሽ እንደሆኑ ደም እንደሚያፈሱ አውቀው ገና ሳይፈጠር ለምን ትፈጥራለህ ደም ያፈስ ሲሉት እናንተ ማታውቁትን እኔ ያውቃለሁ አላቸው። ኦኬ ስላውያን ስላወቁ ሳይሆን በፊት አጋንንቶቹ እዚች ምድር ላይ ልጁ እንዳለው እዚች ላይ ይኖሩ ነበር። እነሱ ደማቸው ላሳይሻል እንጂ መላእክቶቹ ቆይ መጀመሪያ ካለፈው ነው እንጂ ማለት ነው። ወደፊት አውቆ አይደለም መላእክቶቹ። አይሻ ምድር የተፈጠረችው ቅዳሜ
መላእክቶች የተፈጠሩት ሐሙስ፣ አደም የተፈጠረው አርብ። በመካከላቸው እኮ ቀን የለም። ወዲያው እኮ የተፈጠሩት የአንድ ቀን ጋፕ ነች። ብዙ ኖረው ምናምን ብለሽ እንትን እንዳሰቅ ቆይ ችግር የለውም። ቆይ አንዴ ይነበብ አንዴ ክፍሉ ለማንኛውም የጠቀሹ ምዕራፍን ላንብበው። ቆይ ጠቀሹ ላንብበው። አንድ ነገር ብቻ ልንገር በዚህ ላይ ማለት ነው። አላህ አደምን ይፍጠረው እንጂ ሩህ ራሱ ሳያደርግበት ለዘመናቱ እንደቆየ ነው ምነግርክ። 40 ዓመት ቆይቷል ይላል ኢብን ከሲር። እና ሴጣን በአፉ እየገባ በኋላ በመቀመጫው ይወጣ ነበር። ጌታችሁ ቀዳዳ የለውም፣ ይሄ ግን ቀዳዳ ነው፣ አትፍሩት እያለ ኢብሊስ ይፎክር ነበር። ኤኒዌይስ ለዛ ነው ሰው ችኩል ሆኖ አቻክሎት አላ ቶሎ ጨርሰኝ ብሎት አደም ሰው ችኩል ሆኖ ተፈጠረ የሚለው ቁርአኑ። ለዛ ነው ቶሎ ጨርሰኝ እያለው ማለት ነው። ምክንያቱም ሴጣን እየተጫወተበት አስቸግሮት። ኤኒዌይስ አደምንም ስሞችን በደንብ አስተውይ። አሁን እዛ ጋር ምን አላቸው? እናንተ ማታውቁትን እኔ አውቃለሁ አለ አላህ። ለምን እንደሚያፈስ በምድር ላይ ትፈጥራለህ ሲሉት፣ ቆይ ዝም በሉ እኔ ማታውቁትን እናንተን ያውቃለሁ አለና ምን አደረገ አላህ? አደምን ስሞችን ሁሉ አስተማረው። ከዚያም በመላእክት ላይ ተጠሪዎች አቀረባቸው። እውነተኞች እንደሆናችሁ የእነኝን ተጠሪዎች ስሞች ንገሩኝ አላቸው። በደንብ አስተውይ። ስሞች እንዳለ አስተማረው አላህ ለማ ለአደም። አደምን ፈጠረና ስሞች የሁሉንም ጠበሪ ይህንን ሲፈስር ፈስም ቢሆን አስተምሮታል ይላል። ምንም ያልቀረው ነገር የለም ያላስተማረው። ሁሉንም ነገር አስተማረውና ለአደም በድብቅ አስተማረውና መላእክቶችን ጠራና ምን አላቸው? ቅድም እነሱ ቀድሞ ስላወቁ ማለት ነው አደም ደም ያፈሳል ተጋዳይ ነው ሰው ለምን ትፈጥራለህ ስላሉት ለአደም በድብቅ ስማቸውን ነገረና ይንሰሳል ምን አለው? ከፍ አድርገው ስሞቹን አስተማረው። ከዛስ ጥራት ይገባህ ስሙን ንገሩኝ አላቸው። ዝቅ አድርገው። ቆይ አንዴ አልጨረስኩትም መሰለኝ ክፍሉ። ኦኬ አደምንም ስሞችን ሁሉንም አስተማረው። ከዚያም በመላእክት ላይ ተጠሪዎች ያቀረባቸው። እውነተኞች እንደሆናችሁ የእነኝህን ተጠሪዎች ስሞችን ንገሩኝ አላቸው። ይሄንን እንደዚህ ብለህ ጥራ፣ ይሄንን እንደዚህ በል፣ ይሄንን እንደዚህ በል ብሎ ለአደም አስተማረ። ከዛ መላእክቶችን ጠራና እስቲ እናንተ እውነተኞች ከሆናችሁ የእነኝህን ስሞች ንገሩኝ አላቸው። ፈጣሪ ራሱ እንደዚህ አይነት ሙግት ውስጥ አይገባም። ምክንያቱም አንተ ለምን ደም አፍሳሽ ትፈጥራለህ ገና ሳይፈጥር ብለው እነሱ ቻሌንጅ ላደረጉት ለአደም በድብቅ ፈጠረና ስም አስተማረና የእነኝህን ስሞች እናንተ እውነተኞች ከሆናችሁ ንገሩኝ እስቲ። ፈጣሪ ከፍጡራን ጋር ፉክክር ውስጥ ከፍ አድርገው። ከዛስ ጥራት ይገባ ካስተማርከን በስተቀር ለእኛ እውቀት የለንም፣ አንተ አዋቂ ጥበበኛው አንተ ብቻ ነህ አሉት። አሁን ስሞች ነግሮ ለአደም ይሄንን ጫላ በለው፣ ይሄንን ጅብ በለው፣ ይሄንን አህያ በለው ብሎ ካስተማረ በኋላ ስሞቹን ንገሩኝ ሲላቸው አያናቅም ስላሉ ከዛ ምን አለ? ከፍ አድርገው አደም ሆይ ስሞቻቸውን ንገራቸው አለው። አሁን ለአደም አስቀድሞ ነግሮታል። ከዛ አደምን አሁን ለመላእክቶቹ ንገራቸው አለው። ስሞቻቸውን በነገራቸው ጊዜ እኔ ሰማያትና የምድርን ሩቁ ሚስጥር አውቃለሁ፣ የምትገልጹትንና ያንን የምትደብቁትን የነበራችሁትን አውቃለሁ አላልኳችሁምን አላቸው። ቅድም ምን ብሏቸው ነበር? ደም አፍሳሽን ለምን ትፈጥራለህ በምድር ላይ? እኛ የምናመሰግን የምናጠራ ሆነን ሳለ ደም አፍሳሽን በምድር ለምን ትፈጥራለህ ሲሉት ኖ እናንተ ማጣቁት ነገር አለ እኔ ማውቀው አላቸው። ከዛ ምንድነው እሱ የሚያውቀው ስሞች ይሄ ጥንቸል ዱኩላ ምናምን ብሎ ለአደም ነገረና እነኝህን ስሞች አላወቃችሁም ብሎ አያችሁ እናንተ ሩቁን አታውቁ ምን ያውቃለሁ አላቸው። እንደዚህ አይነት ሌም የሆነ አርጉመንት ነው። ከፍ አድርገው እሺ። ከዛስ ባለማወቃቸው ምን አደረጋቸው? በመላእክትም ላይ ለአደም ስገዱ ባልን ጊዜ ከዛ ምን አደረገ? ለአደም ነግሮ ስም ስለጠራ አደም አየህ አንተ የበላይ ሆነሃል። አሁን ኑና መላእክቶች ለአደም ስገዱ ተባሉ። እናንተ ስላላወቃችሁ እንስሳቱን ስማ ኑ ስገዱ። ከዛስ ሁሉም ወዲያውኑ ሰገዱ። ማን ብቻ ሲቀር ኢብሊስ። ጅኒ ገለመል የሚባለው ከዚህ በኋላ ነው የሚመጣው፣ አስቀድሞ አልነበረም። ኢብሊስ ብቻ ሲቀር እምቢ አለ፣ ኮራም፣ ከካዲዎችም ምን ሆነ። ከፍ አድርገው። ከዚህ በኋላ ነው አመፅ የመጣው። አስቀድሞ አላመፁም ነበረ፣ አመፅም የለም ነበር። አመፅ ኢብን ዝቅ አድርገው አንድ መልሰው
ኢብሊስ መልአክ ካልሆነ ራሱ ወይም ደግሞ እነኚህ አሁን ያመፁ ጂኒዎች ወይም ደግሞ ሴጣን ብለው የሚጠሯቸው የኢብሊስ ጎሳ የሚሏቸው መልአክ ካልሆነ በስተቀር እዚህ ጋር ማላፌል አድርጓል። ምክንያቱም ሴጣን ወይም ኢብሊስ መልአክ ካልሆነ ስገድ ተብሎ አልታዘዘም። ስገድ ተብሎ የታዘዘው ማን ነው? መልአክ ነው። ለመላእክትም ለአደም ስገዱ ባልን ጊዜ ስገዱ የተባሉት እነማን ናቸው? መላእክቶች። ሁሉም ወዲያው ሲሰገዱ ኢብሊስ ብቻ ሲቀር ኢብሊስ አለመስገዱ አይሻ ወጣች። ኢብሊስ አለመስገዱን እንደ ኩራት እንትን ተቆጠረበት። ኮራ እንዲህ ያለ ከፍ አድርገው ከካዲዎችም ሆነ መላእክትን የታዘዘው እንጂ ኢብሊስ አልታዘዘም። አሌስ ኢብሊስ መልአክ ነው እስካላላችሁ ድረስ አደም ወይ አንተ ከሚስት በገነት ተቀመጥ፣ ከእርሷም በፈለጋችሁት ስፍራ በስፍራው ተመገቡ፣ ግን ይችን ዛፍ አትቅረቡ፣ ከበደለኞች ትሆናላችሁ አለም። ከፍ አድርገው። ከዛስ ከእርሷም ሴጣን አዳለጣቸው ኢብሊስ። ስለዚህ እንትን ተባለ፣ ሴጣን አዳለጣቸው፣ በውስጧም ከነበሩበት ድሎት አወጣቸው። ከፊላችሁ ለከፊላችሁ ጠላት ስትሆኑ ውረዱ እናንተም በምድር ላይ። ከዛ ምን እንዲሆኑ ተደረጉ? ውረዱ እናንተም በምድር ላይ እስከ ጊዜ ሞታችሁ ድረስ መርጊያና መጠቀም ያላችሁ አልናቸው። ስለዚህ እርስ በርስ ጠላት ሆነው አደምና ሔዋም ጂኒዎችም ወደ ምድር ተጣሉ። ገና ከፍ አድርገው። ስለዚህ በቃ ወደ ምድር ከአደምም ከጌታው ቃላትን ተቀበለ፣ በእርሷም ላይ ከጌታው ጸጸትን በመቀበል ተመለሰለት ምናምን ብሎ ይቀጥላል። ስለዚህ ወደ ምድር ላይ ተጣሉ ማለት ነው። ምንም ምድር ላይ የሚኖሩ ምናምን የሚለው ተረት ተረት የኪሳችሁ ነው። እዚህ ጋር አንዴ ኦኬ፣ ቀጥል። ኢብሊስና ጂኒ ኢብሊስ የሚባለውና ጂኒ የሚባለው በአረብኛ እስቲ አንተ ምን አይነት ልዩነት አላቸው? እስቲ እዚህ ጋር አንተ በምታውቀው ባነበብከው እስቲ ያስረዳኝ፣ እኔም አስረዳለሁ። ኢብሊስ እና ጂኒ፣ እንደገና ደግሞ ጂኒዎች ኢብሊስ ራሱ ወደ ሰማይ ቤት እንዴት እንደወጣ ቁርአን ምናምን ሐዲስ አለኝ ብለሃል። እስቲ አስረዳኝ፣ እኔም አስረዳለሁ። ኢብሊስ ምኑን ነው ማስረዳ? እንዴት ሰማይ ቤት እንደወጣ በሐዲስ አነባለሁ ምናምን ብለካል። ሰማይ ቤት እንዴት እንደወጣ ማለት አልገባኝም። ይኸውልህ አንድ ካወቅ አሳውቀኝ። ምኑን ላሳውቅ ደግሞ ስለ ኢብሊስ ማለት ነው። ኢብሊስ አጋንንት ሴጣን ያበሰ ማለት ነው። ኢብሊስ ያበሰ የመጀመሪያው ያበሰ ማለት ነው። ላስረዳ። ኢብሊስ ማለት የጂኒ ጎሳ ነው። የጂኒ ጎሳ ነው። በጣም ጥሩ። እዚህ ጋር ያ እንስማማለን። ግን ቁርአን 18:52 ነው እንደይፈተው። ቁርአንን ምንድነው ፖይንት? ቁርአንን አትክፈት። ቆይ ቁርአን ሳከፍት ምን ተረት ማውራት ፈልገህ ነው? በመረጃ አውራ። ቆይ በመረጃ ፖይንት ማለት ቆይ ሜክ ማድረግ የፈለከው ፖይንት ምንድነው? እሱ እዚህ ጋር ጂኒዎች ሲፈጠሩ ከጂኒዎች ጥሩ ሰው ኢባዳ የሚያደርግ ወይ ደግሞ አምልኮትን ለፈጣሪ የሚገዛ ኢብሊስ ነበር። ሰላም ሰው ነበር ማለት ነው። ከዛ በኋላ ጂኒዎቹ አምጾ ምድር ላይ እንትን አመጽ ሲያመጡ ማለት ነው መላእክቶቹ መጥቶ ለፈጣሪ እንዲህ አይነት ሰው አየም ምናምን አሉት። ማስረጃው ነው ያለው። ማስረጃ ያለው ከዛ በኋላ ሐዲስ ውስጥ ነው ያለው። ከዛ በኋላ ወደ ሰማይ ወሰዱት ማለት ለኢብሊስም ማለት ነው። ከዛ ሰማይ ቤት እንዲቀመጥ የኖረ አዳም መጣ። ከዛ አንተ አሁን እዚህ ጋር ምን እንዳልክ ታውቃለህ? አመጽ እዚህ ጋር ነው እንጂ የመጣው ምድር ላይ የለም ምናምን ልትል ፈልጌ ነበር እኮ። ማስረጃ እኮ ሳልነግረን እኮ ነው። አሁን በተረት ተረት እኮ ነው። እኛ እኮ ቁርአንን ያነበብነው። ሃይ አዲሱንም ትይዘዋለህ አይደል? አዲሱ ይኸውልህ ስነ ፍጥረት ጋር በተያያዘ ነገርኩ። በጣም ከፍተኛ ግጭት ስላለ እኮ ቅድም ያለፍኩ እያንዳንዱ ስለሚጋጭ የራሱን ታሪክ ልቀጥል ትችላለህ። ግን አውጣውና ሐዲሱን ሰፖርት የሚያደርግ ሐዲስ ካለ እንየው። አንድ ጥያቄ ልጠይቅህ። ቀጥይ። እኔ አሁን ቅድም አባትና ልጅ ምናምን እያልክ ነበረ። እኔ ስለ መጽሐፍ ቅዱስ አላቅም ብያለሁ። አባትና ልጅ ስትይ ቅድም አሁን ስታወራ የሆነች ልጅቱ ስትጠይቅ ኢየሱስ በቃል እኔ ጌታ ነኝ ያለበትን ንገረኝ ስትልህ ከዛ አባትና ልጅ ብለህ በዛ ላይ የሆነ ነገር ብቻ እያወራህ ነበር። እሺ፣ የቱ ነው አባት የትኛው ነው ልጅ? እሱን አስረዳኝ።
ያ ቢኒ እንኳን ደህና መጣ። ሰላም ብያለሁ ቢኒ። እኛ ምን እናምናለን መሰለሽ? ሰላም በለን እና ቀጥላለን። በጣም ቀጥል፣ ችግር የለም። ከአንተ በኋላ ለእሷ የምነግራት ነገር አለ። ቀጥል። ያ ኦኬ፣ እሺ። እኛ ምን እናምናለን መሰለሽ? አምላካችን ቃል አለው ብለን እናምናለን። አምላካችን ሚዩት አይደለም ወይንም ደግሞ እንደ ጉዛን ዱዳ ነው የሚል አስተምሮ የለንም። ቃል አለው፣ ቃሉም ደግሞ አካላዊ ነው ብለን እናምናለን። ስለዚህ ያ ቃሉን አካላዊ ቃሉን ልጁ ብለን እንጠራለን። ልጅ አለው ስንል ወይንም ደግሞ ቃል አለው ያን ቃሉ አካላዊ ነው፣ ልጁ ነው፣ ከሱ የተገኘ ከሱ የተወለደ ከሱ የሚወጣ እንደመሆኑ ቃሉ ምን ብለን እንጠራለን? ልጅ ብለን እንጠራለን። እዚህ ጋር አንድ ጥያቄ፣ የሆነ ሰው ልጅ ለመባል እንዴት ቃል እንዴት ልጅ ሊሆን ይችላል? መወለድ አለበት፣ ተረግዞ መወለድ አለበት አይደለ እኮ። እንዴት ነው ቃል ልጅ ሊሆን የሚችለው? መልካም። እና እንዴት ነው ደግሞ አምላክ ልጅ ሊኖረው የሚችል? መልካም። እሱ ለሰው ሲሆን ነው። ለሰው ሲሆን አንድ ሰው ልጅ እንዲባል መስፈርቶች አሉት። አንደኛ ወይም ባልና ሚስት ተጋብተው ዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ እንደሚናገረው ዮሐንስ ወንጌል ምዕራፍ 1 ቁጥር 11 ጀምሮ እኛ ራሳችን ልጅ እንዴት ነው ከስጋና ከደም ነው ወይ የሚለውን ነው። በወንድ ፍቃድ ነው ወይ ነው፣ አንቺ ባሰብሽው ነው ወይ አይደለም። ልጅ ለመባል ነሰሰርሊ ተረግዞ መወለድ አለበት ወይ? አንደኛ መንገድ ሊሆን ይችላል እንጂ እሱ መጨረሻ ነው ማለት አይደለም ለሰውኛ እንኳን። ምክንያቱም የመምህርሽን አባት ልትይ ትችያለሽ። ማደጎ ያሳደገን በእናንተ ቢከለከልም በእኛ ወላጅ የሌላቸውን አባት ተብለን ልንጠራላቸው እንችላለን። ያ ማለት በስጋ ወልደናቸዋል ማለት አይደለም። ማለትም ባልና ሚስት በሚደረገው አይነት ተወለዱ ማለት አይደለም። አባት ግን ተብለን ልንጠራ እንችላለን። ክርስቶስ ደግሞ ግን ተረግዞ ተወልዷል። እሱ ላይ እንመጣለን። እኛ ቃሉ በደንብ ቃል እርሱ የእግዚአብሔር ልጅ ነው ብለን ስንጠራ ከእርሱ የተገኘ ከእርሱ የሚወጣ የእርሱ የባህሪ ልጁ ነው። ዓለማትን የፈጠረው በቃሉ ነው በልጁ ነው ብለን እናምናለን። ስለዚህ ለምሳሌ አንቺ አላህ ቃል አለው ብለሽ ታምኛለሽ። ቃሉን ልጅ ብለሽ ግን አትጠሪም አይደለ? የአላህ ቃል ደግሞ ብዙ ነገሮችን ፈጥሯል ብለሽ ታምኛለሽ አይደለ? ቃሉ ፈጣሪ ነው ብለሽ ታምኛለሽ፣ ይፈጥራል። ኦኬ ሂድ። ስለዚህ ያ ቃሉን ቁርአን ብለሽ ትጠሪያለሽ አትጠሪም? አዎ ቁርአን የአላህ ቃል ነው፣ ግን ፍጡር ነው። ቃል ነው፣ ቃል ፍጡር ሊሆን አይችልም። የአላህ ቃል ነው፣ ፍጡር አለ። ኦኬ ቁርአን ብለሽ ግን ትጠሪያለሽ። በእጅህ የምትሰራው ነገር ነው። አይ በእጅ የሚሰራ ብቻ አይደለም። እንደዛማ ከሆነ እኔ የምናገራቸው የምሳደባቸው ሁሉ ፍጡር አይደሉም ማለት ነው። ኤኒዌይስ ወደዛ እሺ፣ የተለያዩ ነገሮች ዲቤት ሙድ እንዳናደርገው ወደኛው እንመለስና፣ ስለዚህ አንቺ በቀላሉ የአላህን ቃል ቁርአን ብለሽ ትጠሪያለሽ። እኛ ደግሞ የፈጣሪያችንን የባህሪ ቃሉን የባህሪ ልጅ ብለን እንጠራለን። እኛ ልጅ ብለን ጠራን፣ አንቺ ግን ቁርአን ብለሽ ጠራሽ። በስጋ ሲገለጥ ማይታየው የአብ የባህሪ ቃሉ የባህሪ ከእርሱ የተገኘው ልጁ በስጋ ሲገኝ ወይንም ደግሞ በስጋ ሲገለጥ ሲታይ እሱ ምን ብለን ጠራ ነው? ኢየሱስ ብለን ጠራ ነው። ስግው ቃል ብለን ጠራ ነው። በስጋ የተገለጠ ልጅ ነው። ኦልሬዲ ልጅ ነው። ዞሮ ልጅ ማለት ምን ማለት ነው አልኩሽ? ሰው ነው። ልጅ ሲባል ግን በቃ የሰው ስጋ ለብሷል። እጅ ግራ ልደቶች አሉት። አይሻ ክርስቶስ ሁለት ልደቶች ስላሉት እንዳንደባለቀው የመጀመሪያውን እያስረዳሁሽ ነው። እኔ አንቺ እያምታታሽ ያለሽው ከማርያም የተወለደውን ነው። እኔ ደግሞ እየነገርኩሽ ያለሁት ከአብ መወለዱን እየነገርኩሽ ነው። ዓለም ሳይፈጠር ጊዜ ሳይቆጠር ከእርሱ ተካክሎ ከእርሱ የሚወጣ የእርሱ የባህሪ ልጁ ነው እያልኩሽ ነው። ከእርሱ የተገኘ የባህሪ ልጁ ነው። ልጅ ሲባል ግን አባት ልጁን እንደሚቀድም አባት ልጁን ወልዶ ከአያቱ ልጁ እንደሚያንስ እንደዛ ማለት አይደለም። ቃሉ ነው
ለዓይን ጥቅሻ እንኳን ከእርሱ የተለየበት የለም። ነገር ግን ከእርሱ የተወለደ ነው ስንል ከእርሱ የወጣ ነው፣ ከእርሱ የተገኘ ነው። ከእርሱ የተገኘ እሱ ቃሉን ምን ብለን እንጠራለን? ልጁ ብለን እንጠራለን። ያ ልጁ ግን ሁለት ልደቶች አሉት። በደንብ አሰቢ። ከአብ እንደመገኘቱ የአብ የባህሪ ልጁ ያለ እናት የተወለደ ከአባቱ የተወለደ ብለን እንላለን። በዘመኑ መጨረሻ ላይ ደግሞ ነቢያትን ሲልክ ከቆየ በኋላ ማቴዎስ ወንጌል ምዕራፍ 24 ላይ ክርስቶስ ሲናገር ነቢያትን ሲልክ እንደነበረ እንዲሁም ደግሞ ዕብራውያን ምዕራፍ 1 ላይ ከቁጥር 1 ጀምሮ እስከ 3 ነቢያትን እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ሲናገር ቆይቶ በዚህ ዘመን መጨረሻ ይላል ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በዚህ በልጁ ተናገረን ይላል። ስለዚህ ሁሉን ወራሽ ባደረገው በልጁ ዓለማትን በፈጠረበት ዕብራውያን ምዕራፍ 1 ቁጥር 2። ስለዚህ ዓለማት የተፈጠሩት በማን ነው? በልጁ። ልጁ ማን ነው? የአብ የባህሪ ልጁ፣ እሱን ቃሉ ብለን እንጠራለን። እርሱ በስጋ ሲገለጥ ደግሞ ስግው ቃል ነውና፣ ስግው ቃል ማለት ስጋ የተዋሃደው ቃል ወይም ደግሞ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ እንደሚል ማለት ነው። ስለዚህ በስጋ የተገለጠውን እሱ ክርስቶስ እንለዋለን፣ ኢየሱስ እንለዋለን። አዳኝ ቤዛችን እሱ ኢየሱስ ይባላል። ስጋ የተዋሃደው መለኮት የተዋሃደው ስጋ ስለሆነ የመለኮት ሙላት በሰውነቱ ተገልጦ የሚኖር ስለሆነ። እሺ አንድ 5 ደቂቃ ወይ ትጨርስ። እሷ አይሻ ትጨርስ። ቆይ አሁን እኔ ብታስገባትም ችግር የለብኝም ማስገባትና እኔ ቀጥላለሁ። ታርሽ በአንቺ ቅድሚያ አይወላ አንተ አሁን ዞሮ ዞሮ ማለት ነው አሁን ኢየሱስ ከተወለደ ስንት ጊዜው ነው? ኦኬ በስጋ ከተገለጠው 2000 ምናምን ዓመት ሆነው። እሺ ከዛ በፊት ደግሞ ነበሩ እነ ኢብራሂም ወይም አብርሃም ወይም ደግሞ የሚባሉ አሉ ኑህ፣ ሙሴ ምናምን ነበሩ። እነሱን ማን ነበረ? የእነሱስ ጌታ ማን ነበር? ኦልሬዲ እሱ አሁን 2000 ምናምን በኋላ ነው የመጣው። ከዛ በፊት ኦኬ ኢብራሂም፣ ሌላስ? ከአደም ጀምሮ እስከ ኢየሱስ ያለ ህዝብ የማዕት ህዝብ ነው ያለ ቁጥሩን ማናቅ ሚሊዮን። ያ እሺ እነዛ ህዝቦች ጌታቸው ማን ነው? ኦልሬዲ አሁን ጌታ አልተወለደም እኮ ገና ነው የተወለደው። ከ2000 ዓመት በኋላ ነው የተወለደው። እነሱ ጌታ አልነበራቸው። መልካም እሺ ክርስቶስ እንደ ልደቶች አሉት አልኩሽ አይሻ። ሁለት ልደቶች አሉት አልኩሽ አይደለ? እሺ ዓለም ከመፈጠሩ በፊት ጊዜ ታይም ሳይቆጠር ከአብ የተካከለ ለዓይን ጥቅሻ ከአባቱ ሳይለይ በቃልነት የእሱ ልጅ ሆኖ ያለ እናት ተወልዷል ብዬሻለሁ አይደለ? ቆይ አሁን ቃል ነበረ ሲያስተዳድራቸው የነበረው ማለት ነው ከዛ በፊት? ቆይ ብዬሻለሁ አይደለ? እሺ አዎ። ስለዚህ ቃል ሲባል አንቺ እየተረዳሻለሹ ይህንን ድምፅ ነው አይደለ? እየተረዳሻለሹ እንደዛ አይደለም እኛ የምንረዳው። ቃል ስንል አካላዊ ነው። አካላዊ ነው ስንል መፍጠር ማድረግ እኔ ማለት የሚችል ፍቃድ ያለው እያልን ነው። ፍቃዱ ምንም እንኳን የአብና የወልድ የመንፈስ ቅዱስ አንዲት ፍቃድ ብትሆንም አንዲት ስልጣን አንዲት አገዛዝ ብትሆንም ማለት ነው። ስለዚህ አንዲት ፍቃድ ያለቻቸው አብ ያለው ወልድ ያለው ነው። ዓለም ሳይፈጠር አስቀድሞ በአብ ጋር የነበረ በአብ እቅፍ ያለ የአብ ልጅ ነው። የአብ ቃል የሆነ ዘመን ላይ የመጣ የሆነ ጊዜ ላይ የተፈጸመ የተከሰተ ምናምን ነገር አይደለም። ልጁ ስንል በዘመን መጨረሻ ላይ ግን ከማርያም ሲወለድ አንቺ እንዳልሹ ዘመን ተቆጥሮለታል፣ ጊዜ ተለክቶለታል፣ ተሰፍሮለታል። እኔም ስጠይቅኝ 2000 ምናምን አልኩሽ አይደለ? እርሱ ግን ምንድነው? ዘመናትን የፈጠረ ነው። ጊዜን ራሱ የፈጠረ ነው። ቆላሲያስ ምዕራፍ 1 ቁጥር 15 ስለሚናገረው በሰማይም በምድርም ያሉ የሚታየውንም የማይታየውን ሁሉን የፈጠረ እንደሆነ ይናገራል። ታይም ራሱ የተፈጠረው በእርሱ ነው። ሁሉ ከእርሱ በእርሱ ነው። እሱ አሁን መጀመሪያ ወይ ቅድም አንተ የጠየቀኝ ጥያቄ ልጠይቅህ። እሱ መጀመሪያ የት ነበር? አብ ወይም ቃሉ የት ነበር? በአብ እቅፍ በመጀመሪያ ቃል ነበር፣ ቃሉም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ በእግዚአብሔር ዘንድ ነበር። እንዴት? እስቲ ማለት ምንድን ነው ያልከው? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። በመጀመሪያ ማን ነበር? ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ኦልሬዲ ከእግዚአብሔር ቃል ይቀድማል ማለት ነው። ማን አለሽ?
ራሱ እግዚአብሔር ነው አለሽ እኮ። መጀመሪያ ቃል ነበር እኮ ቃል አንዴ ነበር። ፊት ለፊት አድርገው ቃል ለምንድን ነው ማከፍተው? አዳምጥ። ዮሐንስ ወንጌል ምዕራፍ 1 ቆይ መጀመሪያ ይሄ ነገር ይጋጫል። መጀመሪያ ቃል ነበር። ቃል እንዴት ማለት እፎይ እንዴት ቃሉ ከእፎይ ሊቀድም ይችላል? መቻለሽ መቻለ እንደዛ መቻልኩኝ እንደዛ ቃል ነበር እኮ መጀመሪያ ቃል ነበር እያልከኝ እኮ ነው። ምን ማለት ነው እንደዚህ? መጀመሪያ ቃል ነበር ማለት ኦኬ። አንብብሽ ይሄንን ክፍል ምን ይላል? ምን ይላል ይሄ ክፍል? እሺ ሂድ። ቅድም አንተ ያልከው ነው። እሺ ምንድን ነው ታዲያ ይሄ? ምንም እኮ መጀመሪያ ቃል ነበር እኮ ነው። አሁንም እኮ ቃል እግዚአብሔር ቃል ነበር የሚለው አይልም እህታችን እኮ ነው። ቃል ነበር፣ ከዛ ቃል ደግሞ በእግዚአብሔር ዘንድ ነበር። በመጀመሪያ ቃል ነበር። በመጀመሪያው ኦኬ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር አይደለ? እሺ ይሄ ማለት ምን ማለት ነው? በመጀመሪያ እያለ እኮ ነው። የሚቀድመው እኮ ቃል እኮ ነው። እዚህ ጋር እኔ የምታየኝ ይሄ ነው። አይደለም እህታችን፣ ለኔ አሁን ቃል ነው የሚቀድመው። ችግር የለውም እኮ ያዳምጪኝ። ግልጽ ስለሆነ ነው እያልሞገትኩሽ ያለሁት። ግልጽ ስለሆነ ራስሽ አናላይዝ እንድታደርጊው ነው። በመጀመሪያው ቃል ነበር። ቆይ በመጀመሪያው ቃል ነበር። በመጀመሪያው ቃል ነበር ሲል መጀመሪያ ኖሮ ሳይሆን ለፈጣሪ ምንም ባለመኖሩ ምንም ሳይኖር ፍጥረት ሳይኖር ቃል ነበር። ያ ቃል ደግሞ በእግዚአብሔር ዘንድ ነበር። ያ ቃል ራሱ ያለው በማን ዘንድ ነው? በእግዚአብሔር ዘንድ ነው ያለው። በመጀመሪያ ምንም ሳይፈጠር ታይም ሳይኖር መጀመሪያም ሳይኖር ቃል ነበር። ያ ቃል በማን ዘንድ ነበር? በእግዚአብሔር ዘንድ ነበር። ያ ቃል ራሱ ምን ነበር? እግዚአብሔር ነበር። ሶስት ናቸው ማለት ነው። ቃል ምንድን ነው እንዴ? ቆይ ይሄ ነገር ግን እኔ እንጃ። ይሄ ነገር የሰው ጭንቅላት የሚቀበለው ነገር አይደለም። ግልጽ ነው። ቆይ እዚህ ጋር በመጀመሪያ ቃል ነበር፣ በመጀመሪያው ነበር ቃል ነበር። ቃልም ደግሞ በማን ዘንድ ነበር? በእግዚአብሔር ዘንድ ነበር። ኦኬ ቃል ራሱ ደግሞ ምን ነበር? እግዚአብሔር ነበር። ስለዚህ ቀደም ምን ብዬሻለሁ? ጎበዝ ተረድተሽዋል። አሁን ቀደም ምን ብዬሻለሁ? አምላካችን ቃል አለው። ቃሉን ልጅ ብለን እንጠራለን። እርሱ ልጁ ራሱ ቃሉ እግዚአብሔር ተብሎ ይጠራል። የልጅ ድምፅ አለ፣ የልጅ ድምፅ አለ። ከዚህም በፊት እቺን ምድር ሲያስተዳድራት የነበረው ቃል ነው ማለት ነው። ያ ከፍ አድርገው ቁጥር 3 ላይ አድርገው ያልሽ ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ደግሞ ያለ እርሱ አልሆነም አለ። ስለዚህ ሁሉ በማን ነው? በቃል ሆኖት። ሁሉ በቃል ከሆነ ከሆነውም አንዳች እንኳ ያለ እርሱ ካልሆነ፣ ስለዚህ የሚመገበው የሚጠብቀው እርሱ ነው። ቁጥር 10 ላይ አድርገው። እችን ዓለም ማን ነው የሚያስተዳድረው? ቁጥር 10 ላይ ዓለምም በእርሱ ሆነ። በዓለምም ነበር። ዓለሙም በእርሱ ሆነ፣ ዓለሙ ግን አላወቀውም። ዓለሙ ስላላወቀው ወደ ዓለሙ መጣ፣ ለተቀበሉት የእግዚአብሔር ልጆች ሲሆኑ ዘንድ ስልጣን ሰጣቸው ይላል። ዕብራውያን ምዕራፍ 11 ቁጥር 6 ነው እንዲፈተው። ቁጥር 3 አካባቢ ትጋሪው ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህ የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን። ስለዚህ ዓለም የተፈጠረው የተዘጋጀው ማን ነው? ሲያስተዳድር ማን ነው ሲጠብቅ የነበረው? በእግዚአብሔር ቃል። ያን የእግዚአብሔር ቃል ምን ብለን እንጠራዋለን? ልጁ ብለን እንጠራዋለን። ዓለሞች የተዘጋጁት በማን ነው? በእግዚአብሔር ቃል ነው። ማን ነው ዓለምን የሚጠብቀው? ማን ነው የሚያስተዳድረው? ማን ነው እሱ ያዘጋጀው? የእግዚአብሔር ቃል። ያ የእግዚአብሔር ቃል ደግሞ ዓለምን ካዘጋጀ ዕብራውያን ምዕራፍ 1 ቁጥር 2 ነው እንክፈተው። የእግዚአብሔር ልጅ ተብሎ ይጠራል። ኦኬ። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት። ዓለማት በማን የተፈጠሩት? ዮሐንስ ወንጌል ምዕራፍ 1 3 ላይ እንዳየ ነው።
ዮሐንስ ወንጌል ምዕራፍ 1:10 ላይ እንዳየ ነው በቃል ይላል አይደል? እንዲሁም ደግሞ ዕብራውያን ምዕራፍ 11 ቁጥር 3 እንዳየ ነው ዓለማት በማን ተዘጋጁ ይላል? በቃል በእግዚአብሔር ቃል ይላል። በግልጽ እዚህ ጋር ደግሞ ሁሉ ወራሽ ባደረገው ደግሞ ዓለማትን በፈጠረበት ዓለማት በማን የተፈጠሩት ይላል? በልጁ በዚህ ዘመን መጨረሻ ለእኛ ተናገረ። ስለዚህ ቃሉ ምን ተብሎ ይጠራል? ልጁ ተብሎ ይጠራል። ስለዚህ ዓለማት የተፈጠሩት የተዘጋጁት በልጁ ነው፣ ወይም ደግሞ በቃል ያ አካላዊ ቃል ሁሉን የፈጠረ ሁሉን ያዘጋጀ ሁሉን የሰራ ነው። መዝሙረ ዳዊት ላይም በተመሳሳይ ምዕራፍ 33 ከቁጥር 6 ጀምሮ ኢዮብ ላይም ምዕራፍ 34 ቁጥር 4 አካባቢ ዓለሞች የተዘጋጁት በቃል እንደተፈጠሩ ይናገራል። አብርሃምን ማን ነበረ ላልሹ፣ ለምሳሌ ዮሐንስ ወንጌል ምዕራፍ 8 ላይ ስንመለከት ከቁጥር 54 ጀምሮ አብርሃም ሳይወለድ እሱ እንደነበረ ይናገራል። አብርሃም ሳይወለድ እንዴት ነው የነበረው? ገና ያኔ 30 ዓመት እንኳን ያልሞላው ብለው አንቺ እንደጠየቅሽው ጠይቀው ነበረ። አንተ አባታችን አብርሃምን ትበልጣለህ ብለው ጠይቀውት ነበር። አንዴ ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ጀምሮ ዳዊትም ደግሞ ለዳዊቱም ምንድን ነው በተመሳሳይ አንዴ ዮሐንስ ወንጌል ምዕራፍ 8 ተመልከት ይችላል። ሰማለሁ ነኝ። ኦኬ እርሱ ገና እጇን ምን ላይ ነህ አለው። ዮሐንስ ወንጌል ምዕራፍ 8 ቁጥር 50 ምናምን አካባቢ ጀምሮ ይሄ ክፍል አይደለም በእርግጥ ኦኬ ኢየሱስ መለሰ አለም እኔ ራሴን ባከብር ክብሬ ከንቱ ነው፣ የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው። አየሽ ቅድም ያ ክርስቶስ የአብ ልጅ ነው ስንል እነሱ አምላካችን የሚሉት ለእኔ ምንድን ነው? አባቴ ነው። ቃሉ ልጁ ይባላል፣ ልጁም ደግሞ አባቱ ነው። ለማምለክ ውስጥ ታዲያ አባቱ አይሻልም ከልጁ? ቆይ ከልጁ አባት አለኝ እያለ እኮ ነው። ይሄ ግልጽ እኮ ነው። አባት አለኝ ልጅ ነኝ ካለ ኦልሬዲ በቃ ይሄ እኮ እንትን ነው፣ ግልጽ እኮ ነው። ጎበዝ እኮ አላህም ደግሞ ልጅ ካለኝ ጎበዝ አላህ ልጅ ካለው ግን ልጁ ጎበዝ አንቺ ባመጣሽው ሎጂክ መሰረት አላህ ደግሞ ምን ብሏል? ሱረቱ ዙሩፍ 81ኛው አያ ላይ ልጅ ካለኝ ልጅ የሚመለካል ብሏል። ስለዚህ አባቱ ብቻ ሳይሆን ልጁ እንዲመለክ ቁል ሁወ አላሁ አህድ ነው የሚለው። ቁል ሁወ አላሁ አህድ አላህ አንድ ነው። አላህ አንድ ብቻ ነው። አይሻ ለአራማን ልጅ ካለው ለልጁም ትገዣለሽ። እንመለሳለን። ይሁን እንደዚህ የሚባል ነገር የለም። አትፈላሰፍ። ስማ እሰጥሻለሁ። አንዴ አዳምጫ ፕሊስ። ቆይ ልጨርስ ይሄን ክፍል። አንቺ ባመጣሹ ሎጂክ እኔ እስማማለሁ፣ ተስማምቻለሁ። አንቺ ባመጣሹ ግን ቁርአንሽ ላይ አፕላይ አድርገዋለሁ ኔክስት። ስለዚህ እና አብርሃም ምናምን ብለሽ ለጠየቅሽው ከና አብርሃም በፊት እንዳለ ራሱ የተናገረበት ነው። አላወቃችሁትም፣ እኔ ግን አውቀዋለሁ። አላወቁትም ብል ከፍ አድርገው እንዴ ዳሩን አውቀዋለሁኝ። አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው። አብርሃም እንዴት ነው የክርስቶስን በስጋ መወለድ ያየው? እንዴት ነው? የትኛውን? እንዴት? መቼ ነው ያየው? ገላትያ ምዕራፍ 3 ቁጥር 8 አካባቢ ላይ ወንጌል አስቀድሞ ስለተሰበከለት። ወንጌል ምንድን ነው? ክርስቶስ በስጋ እንደሚመጣ ስለሆነ። ስለዚህ አይሁድ ገና 50 ዓመት ያልሞላህ አብርሃምን አይተሃልን አሉት። አይሻ የምትጠይቀውን አይነት ጥያቄ አይሁዶ የጠየቁት። አባታችን አብርሃም ስንት ሺህ ዓመት የሆነውን አንተ ገና ከተወለድ ከ50 ዓመት እንኳን ያልሞላህ እንዴት ነው እሱ አብርሃምን አይቻለው የምትለው? አብርሃም እንዴት ነው እሱ ብለው ጠየቁት። ምክንያቱም እነሱ የሚያውቁት በስጋ የተወለደውን ልደት ብቻ ዘው ስለሆነ ጥያቄያቸው። አንቺ እየጠየቅሽው እንዳለሽው ከማርያም ስጋና ደምን ነፍስን ተካፍሎ በስጋ የተገለጠውን ብቻ ስለሆነ ፖይንታቸው ጭንቅላታቸው ውስጥ ያለው። አይሁድም ገና 50 ዓመት ያልሞላ አብርሃምን አይተሃልን አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። አይሻ አለ እንጂ አብርሃምን አልፈጠረውም። ግን አለ ፋይን እስማማለሁ ባንቺ አብርሃምን አልፈጠረውም። ቆይ መፍጠር ጋር እንሄዳለን። አብርሃም ሳይወለድ ኢየሱስ እንዳለ ታምኛለሽ?
የለም አላምንም። ክፍሉ ይላል አይልም? ምንድነው የምለው? እኔ መጽሐፍ ቅዱስ አላውቅም። ስለ መጽሐፍ ምንድነው የማነበው? ይሄው አንብቢው እስኪ። ምንድነው የሚለው? ያንተ መጽሐፍ ቅዱስ ነው እንደዛ የምለው? መጽሐፍ ቅዱሱ እንደዛ የምል ከሆነ እኔ በሱ አላምንም። ለምን ደሞ አታምኚው? አመኝ ብሎሻል ነብይሽ። ይኸውልህ ኦልሬዲ ማለት ነው እኔ የማምንበት መጽሐፍ ቅዱስ ይሄ ምንድነው? ይሄ የተበረዘ ነው። ማን ያለሽ? ነብይሽ ተበርዟል ብሏል። ነብይሽ ያምንበታል። ተነብይሽ ትሻያለሽ አንቺ። ይኸውልህ እኔ በተውራት በኢንጂል ነው። ምክንያቱም በተውራትና በኢንጂል አምናለሁ። በተውራት አምናለሁ፣ በኢየሱስ አምናለሁ፣ እኔ በማርያም አምናለሁ። ይኸውልህ ግን ደግሞ ኢየሱስ ፈጣሪ ነው ብዬ አላምንም። ኢየሱስ ነብይ ነው። ሲስተር ቆይ ሰው ልጅ ነው። ኦልሬዲ እንደኔና እንዳንተ አንድ ነገር ብቻ መጨረሻ ልንገርሽ። ፕሊዝ ቆይ እንትኑ ሳትግቢ ስሜታዊ ዶንት ቢ ኢሞሽናል። በደንብ አስተውይ። ስለዚህ ጠየቅሽን ከአብርሃም በፊት የነበሩትንስ አብርሃምንስ ብለሻልሽን። ፕሊዝ ጥያቄሽ እኮ ተመልሷል እህታችን። ምን ነበር ቅድም ፕሪሳፖዝ? ኧረ በእናትሽ ቆይ ተረጋጊ። ፕሪሳፖዝ ያደረግሽው ጥያቄ ምንድን ነው? ክርስቶስ ስተወለደ እንደዚህ ከሆነ በእነ አብርሃም ጊዜስ ያለው የሚል ነበር ጥያቄሽ። አብርሃምም ሳይወለድ ክርስቶስ አለ ሚል ሲመጣብሽ ደግሞ ለምን ትዊስ ለማድረግ ትሞክሪያለሽ? ስለዚህ ይህን ክፍል አሁን አንብቢና እንደኛ መጽሐፍ ክርስቶስ አብርሃም ሳይወለድ እንዳለ፣ ስለዚህ ባመጣንልሽ መሰረት ቫሊድ እንደሆነ መልሳችን እሱን እንስማማ። ታምኝበታለሽ አታምኝም? ኔክስት እንመጣበታለን። አንዴ እፎይ ፕሊስ ሚታርጊ አንዴ ከይቅርታ ጋር ማለት ነው። ሚታርጊ ቆይ አይሻ ቀጥይ። ይሄንን የጠየቅሽውን ጥያቄው አመንሽ አላመንሽ ሌላ ጉዳይ ነው። ለጠየቅሽው መልስ ግን መምጣቱን እመኚ ነው። እመኚ ቅድሚያ እንደው ማታምኚው ይኸውልህ ለምን እንደማላምን ታውቃለህ? እሺ አላህ ማለት ነው ሲጀመር አላህ አደምን ያለ እናት ያለ አባት ፈጠረው። እኔ ያለ አባት ያለ እናት ፈጠረው አልፈጠረው who cares ምን አገባኝ ነኝ አሁን። አንቺ በእነ አብርሃም ጊዜ ከእነ አብርሃም ጊዜ ኢየሱስ ስላልነበር ምናምን የሚል ሙግት አንስተሻል። እሱን እኮ አሁን አንብቤን ክፍል አምንበትም። ኦኬ ለምን አታምኚው? በቃ ልክ ስላለ ምክንያቱም ነብይሽ ደግሞ እመኝበት ብሎሻል። ይኸውልህ ነብዬ እመኝበት ያለኝን መጽሐፍ እኔ ራሴ አውቃለሁ፣ አምንበታለሁ። በኢንጂል ታምኛለሽ አታምኚው? በደንብ አድርጌ። ስለዚህ ያው ኢንጂል አቅርበንልሻል። አይደለም ኢንጂል መሆኑን ራሱ ይሄንን ኢንጂል መሆኑን ራሱ አላምንበትም። ስለዚህ ነብይሽ ዋሸ ነበር ማለት ነው። በኢንጂል በመጽሐፍ ሰዎች ኢንጂልን ማኑበት ይሄ አይደለም። ይሄ አይደለም። ኦኬ ኢንጂል የትኛው ነው? ኢንጂል የትኛው? ተቀይሮ ነብይሽ ተቀይሯል አላለም? አቡ ዳውድ 40 ቁርአን ላይ ይላል ተቀይሯል ይላል። ቁርአን መጽሐፍ እንደተቀየረ የሚልበትን ቦታ እኔ አሁን አንብቤ እመጣለሁ። ጠብቀኛል። ያለሽ ኢንጂል ተቀይሯል የሚል ሽታውንም አታመጭም። አሁን በመጀመሪያ ወደዛ ከመሄዳችን በፊት ለጠየቅሽው ጥያቄ የተመለሰልሽን ትቀበያለሽ አትቀበይም ነው። ሌላ እንተርኩ እስከ መግባታችን በፊት ለምን ሽፍት ታደርጊያለሽ? አይደለም ተቀይሯል። እንደተቀየረ ቁርአናችን ላይ የእናንተ መጽሐፍ እንደተቀየረ ሺህ ጊዜ ይገልጻል። ብዙ ቦታ ይገልጻል። ሺህ ጊዜ አይደለም አንድ ጊዜ ምን አመጣልሃለሁ። አንድ አይደለም ሺህ ጊዜ። ይህንን ለመቀየሩ አንድ ማታመጭም። የምታመጫቸውን እናውቀዋለን። እኔው ልነግርሽ እችላለሁ። እሱ የሚጠቅምሽ አይደለም። ኢንጂል ተበርዟል የሚል አንቺ አይደለም ቃል በቃል እንደው ሽታውም የለም። ፍራንክሊ ስፒኪንግ ኤኒዌይስ ቢናር ነው የሚለው ካሊድ ኦኬ አላህ ቁርአን ጋር ተነካክቷል ብለሽ ታምኛለሽ?
ኖ እኔ ልጠይቅህ የምፈልገው አንድ ጥያቄ ነበር። አሁን እንዳጋጣሚ መጽሐፍ ቅዱስ እያነበብኩ ነበር። አላህ ከፍጡራን ጋር ተነካክቷል ብለሽ ታምኛለሽ ወይ? ኖ እኔ ልጠይቅህ ነው ያልኩህ። ወደ እሱ ከመግባታችን በፊት ማሳየክ ቀደም ረብሽሽ ነው ታዲያ። አሁን ቅድሚያ ትመልሻለሽ። ቀደም እድል ስትሰጥሽ ኖ መረበሽ ነው የጀመርሽው። እንድጠይቂ እድል እኔ እኮ ቃል በቃል ነው ያልኩህ። ካንተ እኮ ወደዚህ ወደዛ ቃል በቃል ነው ያልኩት። ላኪን አሁን ለምሳሌ እግዚአብሔር ተመልከተኝ፣ እግዚአብሔር ብዙ ቦታ ቃል በቃል እኔ እግዚአብሔር ነኝ። ተረጋጊ። ቃል በቃል ለምሳሌ ቃል እኔ አምላክ ነኝ ቢል ታመልኪዋለሽ ማለት ነው። ግን ፎር ሴክ ኦፍ አርጉመንት ያንቺ አላህ ቃል በቃል እኔ አምላክ ነኝ አላህ ነኝ ብሎ ያለ ሶስተኛ ጣልቃ ገብነት የተናገረበትን አንድ ጥቅስ አንቺ እስቲ አንድ ጥቅስ ኤግዛክት ወርድ ፋላሲ ብዙ አይደለም የምፈልገው፣ አንዲት ብቻ አላህ እኔ አምላክ ነኝ አምልኩኝ ተገዙኝ ያለበትን ጅብሪል ነግሮ ጅብሪል ለመሐመድ ነግሮ መሐመድ ለሰሃባዎች ነግሮ ተረት ተረት አይደለም የምፈልገው፣ ቃል በቃል ለሚጽፈው አካል የተናገረበትን ጓይድ ጥቅሱን ጥቀሽ። አይዞሽ ጥቅሱን ጥቀሺ። ጥቅሱን ትጠቅሻለሽ። አላህ ቃል በቃል እኔ አምላክ ነኝ አምልኩኝ ያለበትን እህታችን ጥቅሱን መጥቀስ ትችላለሽ? ዝም ብሎ ስልክ እያንቀሳቀሽ ነው። ሚት ነሽ እያወራሽ ከሆነ እግርሽን እያየ ነው ደግሞ እግርሽ አውራ ነው ታውቂያለሽ። ይሄንን መልስልኝ በቂማ ማለት ነው። አንተ እውነት ይሄንን ከመለስክልኝ ከምር እኔ አሳያለሁ። ብዙ ቦታ ቃል በቃል እንደተናገረ አንተ ራሱ ታውቃለህ። ሱረቱል ኢኽላስ ተናግሯል። አንተ ራሱ ታውቃለህ። ስለዚህ አንድ ጥቅስ ስጭኝ። ሱረቱል ኢኽላስ ክፈት ከፈለክ። ቁል ሁወላሁ አሐድ ብሏል እኮ። እኔ የጠየኩሽ ምንድን ነው? እሺ ይሄንን መልስልኛ። እኔ የጠየኩሽ ምንድን ነው? ምን ይላል? ክርስቲያን ወገኖቻችን አዳምጡኝ ምን እንደሚል ትንቢተ ኢሳያስ ላይ ምዕራፍ 47 አንቺ ድንግል የባቢሎን ልጅ ሆይ ውረጂ፣ በትቢያም ላይ ተቀመጪ፣ የከላዳውያን ሴት ልጅ ሆይ ከዚህ በኋላ ተረጋጊ። ቅድሚያ የተጠየቅሽውን አንቺ አሁን እዛ ውስጥ ከመግባት አይደለም። ፕሊዝ ይኸው ምንም እመልስልሻለሁ። እሱን ተረጋጊና አላህ ቃል በቃል የተናገረበትን አንድ ጥቅስ ልታመጪልን ትችላለሽ? እዚህ ጋር መጥቶልሻል። አላህ አንድ ነው እኔም አንድ ነኝ፣ ስለዚህ እኔ አምላክ ነኝ ማለት ነው። አንብበው እስኪ በዜማ በልላት ይህን ክፍል ቃል በቃል ተናግሮታል ማለት ነው። የለም በደሱ አላህ በስርዓት አላልከውም። እንቅልፌ መጥቶ ነው ትላለህ። በስርዓት አላለውም፣ አበላሽቶታል። ለምን ይሄንን እንዳልክ ለምን አልፈቀድክም? ኖ አይደለም። አንተ ይሄንን ቦታ እግዚአብሔር ያለውን ነገር እንድልልክ ለምን አልፈቀድክም? ለምን ክርስቲያን ወገኖች እንዲሰሙት አልፈቀድክም? ይሄንን ቃል ግን ምክንያቱም ቃል በቃል ላልሹ ማለት ነው። ኖ ይሄንን ቃል የተናገረው ለመሐመድ ጅብሪል ነው አይደለ? ለመሐመድ ሰለላሁ ዐለይሂ ወሰለም በል አንተ አለ በል እርሱ አላህ አንድ ብቻ ነው በል ብሎ ለመሐመድ የነገረው ማን ነው? ጅብሪል። ጅብሪል ከማን ሰምቶ ነው ለመሐመድ በል ያለው? ጅብሪል ጅብሪል ነው። አላህ ጅብሪልን ነው የሚልከው። ጅብሪል ደግሞ ወደ ረሱላችን ነው የሚያደርሰው። አላህ ያለውን ከጅብሪል ከመሐመድ ሰምቶ መጣና ለመሐመድ ነገረው። አሁን አንተ እኮ ወደ አንተ እንደሚመች እየወሰድከኝ ነው። እቺን መልስልኝና እኔ ላረጋግጥልኝ በብዙ መረጃ የጀመርሽውን ጨርሱና። ኖ አይደለም፣ ጅብሪል ከመሐመድ መጣሽ አይደለም። ለምን እቺን አትመልስልኝም? መልስላት። እቺን መልስልኝ በመጀመሪያ ማለት ነው። ኖ አይደለም፣ አንተ ወደ ራስህ እየወሰድከኝ ነው። ወደ ራስህ እየወሰድከኝ ነው። በቅማችን መልስልኝ። የተጠየቅሽው ምን ነበረ? ቃል በቃል ያለምንም ጣልቃ ገብነት ያለማንም ጣልቃ ገብነት አላህ ለመሐመድ ብዙ ቦታ አሳያለሁ። አምላክ ነኝ ያለበትን ቦታ ብዙ ተባልሽ። እኛ በቁርአን እናምናለን። አሳያለሁ። በቁርአን ለማስረጃ ሁሉም ቦታ ላይ አሳያለሁ። አትንጫጩ ፕሊስ፣ አትንጫጩ። በማስረጃ አሳያለሁ። እና እቺን መልስልኝ በቂማ
ይወል ሱረቱል በቀራ ያንተ እግዚአብሔር ምን እንደሚል ዛሂድ ቆይ አይሻ ተረጋጉና ተራ በተራው እኔ ልጨርስ ቢናር ስለዚህ አለ ያንተ እግዚአብሔር ይሄው እኔ ቃል በቃል ሳሳይክ እኔ ያንተ እግዚአብሔር ያለው ቃል በቃል ቆይ የኔ እግዚአብሔር ችግር የለውም። ምን እንዳንቺ ሙታ አድርጎ አይደለም ለሀገር የተነገረ ነው። ዝሙት መስሎሽ ነው። ጡታ ጉጭማዎች አላጋ ሄዶ ወንዶቹ ወሲብ እንደሚያደርጓቸው እንደዛ እንዳትጠብቂ ይተረጎማል። እኛ ችግር የለውም። ስለዚህ አሁን ተረጋጊና ዝሙት መስሎሽ ከሆነ ተረጋጊ። ያጡታቸው እንደዚህ የቆመ ወንዶቹ ብልታቸው እንደ ፌሮ የተገተረ ሴቶቹ ደግሞ እንደ ግመል በረሃ ውስጥ እንደተጠማች ገነት ውስጥ ወሲብ እንደሚያደርጓቸው እንደዛ አይደለም ክፍል ወጣች። አያችሁ። ኤኒዌይስ ስለ ሀገር የተነገረ ስለ ሴት እየመሰላችሁ አትቃሉ። አሁን ቶፒኩ ላይ ቁሙና እሺ አስወጣሃት። ይኸውልህ እኮ አሁን እሷንም አስወጣሃት ማለት ነው። ዞሮ አስወጣሃት እንድትወጣት እርግጠኛ ነኝ። አስወጣሃት። እኔ አሁን ከነቢያቸው የወረሱት አንድ ምንድን ነው? ሴጣናዊ እምነትና ውሸት እያወራው ነው ጥላ የወጣችው። ስለዚህ ቶፒኩ ላይ ግቢ። አሁን አላህ ቃል በቃል የተናገረ ምን ማስወጣት ብፈልግ መጀመሪያ አላስወጣትም እንዴ? ሳልነገር በቅራ ሂድ። ሱረቱል በቅራ 21 ፓኒክ አታድርጊ፣ አትጩሂ። ድንቁርናችሁን እኔ እንዴት መምታት እንዳለብኝ አውቀዋለሁ። አሁን ቃል በቃል አላህ የተናገረበት አለ። ሱረቱል በቅራ 21 ጋር ሂድ። ይኸውልህ ሂድላት። ሱረቱል በቅራ 21 ጋር ሂድ። ቀጥል፣ ሂድላት። ፈትኩልሽ። ይሄን ቃል እንዴት ነው? ቃል በቃል ምንድነው? እፎይ እየጠየቀሽ ግን ምን ነበር ጥያቄው? አንብበው። ጥያቄው ምን ነበረ እኮ? አንብበው። መጀመሪያ አንብበው። ጥያቄ በጥያቄ አትመልስ። እናንተ ሰዎች ሆይ የፈጠራችሁን እነዚያ ከእናንተ በፊት የነበሩትን የፈጠረውን ጌታችሁን ተገዙ፣ ቅጣትን ልትጠነቀቁ ይከጅላል አለ። እፎይ እየጠየቀሽ ጥያቄ ምን ነበር? በቃ ይሄው መልሱ። ጥያቄ መረዳት የመልስ ግማሽ ነው። በነገራችን ጥያቄው ራሱ አልተረዳሽም። አይሽ ጥያቄው ምን ነበር? እስኪ ድገሚው ጥያቄውን ደግመሽ እንኳን ተናገሪ እስኪ። ሲጀመር ቁርአን የአላህ ቃል ነው። ቁርአን የአላህ ቃል። ዝም ብለሽ መስጊድ የሰማሽውን ነው የምትጮይው። ጥያቄውን ተረጂ። ቢያንስ ጥያቄውን እስኪ ደግመሽ ተናገሪ። ደግመሽ እንኳን ተናገሪ እስኪ። ደግመሽ ይሄ ነው ጥያቄው ብለሽ እንኳን መናገር አትችይም። ግን እየጮሽ በስሜት መስጊድ የተነገረሽን ትናገሪያለሽ። አይዋል እኮ ተመለሰልህ እኮ ያ አዩሃ الناس اعبدوا ربكم الذي خلقكم የእናንተ ድንቁርና ስቱፒዲቲ ጣራ ሲነካባችሁ ደስ ይላል። ከባድ ነው። ቃል በቃል በነገራችን ላይ ጌታችን በራእይ ተገልጦ ለዮሐንስ ቃል በቃል ቀጥታ ያለና የነበረ የሚመጣ ሁሉን የሚገዛ ጌታ አምላክ እኔ ነኝ ብሎታል፣ ያለምንም ጣልቃ ገብነት። ይሄንን አንቀበል የሚሉና ይሄኛውን ግን መሐመድ ለማነገረው ለጅብሪል መጥቶ ለማነገረው ለመሐመድ፣ ከዛ መሐመድ ለነሱ ነገራቸው። ኢማጂን ይሄንን ግን ይቀበላሉ። አላህ ይኑር አይኑር እንኳን አያውቁም። ዮሐንስ እንግዲህ በእጁ የነካው የዳሰሰው የሚያውቀው ጌታ ተገልጦ እሱ ነገረው ሲባል ግን አንቀበልም ይላሉ። ቃል በቃል ፊት ለፊት ራሱ ጌታ አግኝቶት ማለት ነው ዮሐንስን። እዚህ ጋር ግን ያለው ምንድነው? ጣልቃ ገብነት አለ። ማን አለ? ጅብሪል አለ። ጅብሪል አጋንንት ቢሆንስ በምን ይታወቃል? ጅብሪል ሲመጣ ላይ ጅብሪል ላይ ብሎት እኮ ራሱ አልመጣም አይደል እንዴ? እየጨመቀው እየደፈቀው ሲመጣ አለኝ ቢልስ እኔ ሰንበዲ መጥቶ እኔ ደምሳሽ መጥቶ የለ እንዲ ያው መልአክ መጥቶ ነገረኝ እያለ እየሰከሰን አይደል እንዴ? ከዛ የተለየ እኮ አይደለም ደምሳሽም መሐመድም። ኤኒዌይስ ለዛሬ ይብቃን። ይህን አካውንቱን ኮፒ ሊንክ አድርጉለት ጋይሴ። ዋናውን እና ተመቷል የሌለ በጣም ነው የሚያስጠላው፣ እያስቸገረ ነበር። አካውንት ኮፒ ሊንክ አድርጉለት። እኔም ቪዲዮ ለቀቅ ያለው ግቡና እዩት እና አዳርሱት።